በዛሬ ቪዲዮ ብዙዎቻችሁ ቴሌግራም ለመክፈት ስትሞክሩ ኤስኤምኤስ እየጠየቃችሁ ላለ የሚሆን ቪዲዮ ነው። ብዙዎች በዚህ ሐሳብ ዙሪያ ቪዲዮ ሰርተዋል። ቪፒኤን መጠቀምን፣ ቴሌግራም አፕሊኬሽን ካሽ እና ዳታ ክሊር ማድረግን እና ሌሎች ዘዴዎችን እንደ መፍትሄ አስቀምጠዋል። ነገር ግን ሁሉም አይሰሩም። ከሁሉም የሚገርመው ደግሞ ታዋቂ ከ200,000 በላይ ሰብስክራይበር ያለው ዩቲዩበር ቢግ ሀበሻ በዚህ ሐሳብ ዙሪያ ቪዲዮ ሰርቶ መፍትሄ ይዞልን ይመጣል ብለን ስንጠብቅ እሱ ግን ይሄ ምንም መፍትሄ የለውም። መፍትሄው ቴሌግራም ፕሪሚየም መግዛት ብቻ ስለሆነ ቴሌግራም ፕሪሚየም ለመግዛት ከፈለጋችሁ እዚህ ጋር በመታዩት ዩዘርኔም በቴሌግራም አናግሩኝ እኔ ሸጥላችኋለሁ ብሎ ቪዲዮን ጨረሰው። ስለዚህ እኔ ብዙዎቻችሁ የተቸገራችሁበትን በትንሽ ጊዜ ውስጥ ምንም ገንዘብ ሳታወጡ አካውንታችሁን የምታስመልሱበትን መንገድ አሳያችኋለሁ። ቪዲዮን ላይክ እያደረጋችሁት ወደ ቪዲዮ ወደ ቪዲዮ ስንመጣ ስለ ሁኔታው አንዳንድ ነገሮችን ላስረዳችሁ ማለት ነው። ኤስኤምኤስ ፊ ለምን ይጠይቀኛል ወደሚለው እንሂድ። ኤስኤምኤስ ፊ የሚጠይቃችሁ አንደኛው በኢትዮ ቴሌኮም ምክንያት ነው ማለት ነው። ኢትዮ ቴሌኮም ከውጭ ሀገር ቴሌግራም አፕሊኬሽን ለኛ ኤስኤምኤስ ኮድ በሚልክበት ጊዜ ኢትዮ ቴሌኮም የኤስኤምኤስ ብሎ ይቀበለዋል። ስለዚህ በዛ ምክንያት ቴሌግራም እየጠየቀን ያለ አንድ ነገር አለ ማለት ነው፣ ኤስኤምኤስ ፊ የሚለው። በዛ ምክንያት ደግሞ ሁላችንም ደግሞ እንደምታውቁት ቴሌግራምን በነፃ ነው መጠቀም የምንፈልገው። እንደዚህ ኤስኤምኤስ ፊ ከጠየቀን የማይሆን ነገር ስለሆነ በዛሬ ቪዲዮአችን ላይ እኔም በነፃ እንዴት እንደምትጠቀሙት ነው ላሳያችሁ ቪዲዮ ይዤላችሁ የመጣሁት ማለት ነው። እዚህኛው ሜትር ላይ ምንድነው የምንጠቀመው ካላችሁ አንደኛ ነገር ኢትዮጵያ እንዳለን እንዳይታወቅብን ማድረግ ነው። ቪፒኤን መጠቀም አንደኛው መፍትሄ ሊሆን ይችላል፣ ግን እሱ ፊክስ ሊያደርግልን አይችልም። ቴሌግራም በጣም ትልቅ ካምፓኒ ነው። ቪፒኤን ተጠቅማችሁ ልታልፉት የምትችሉት ካምፓኒ ስላልሆነ ሌሎች ሜቶዶችን እንጠቀማለን። ሁለተኛ ነገር ደግሞ መጀመሪያ ሎጊን የምናደርግበትን አፕ እናስተካክላለን። እሱ ሙሉ ስቴፑን አሳያችኋለሁ። ሁለተኛው ሜትር ደግሞ ቴሌግራም ከአፕዴቶቹ በኋላ አይደለ እንደዚህ ማለት የጀመረው። ስለዚህ ከአፕዴቶቹ በኋላ እንደዚህ ማለት ከጀመረ ኦልድ ቨርዥኑን ዳውንሎድ አድርገን መጠቀም እንጀምራለን ማለት ነው። አሁን ወደ ስቴፖቹ እንሂድ ማለት ነው። መጀመሪያ ወደ ስቴፕ ስንሄድ ወደ ፕሌይ ስቶር አፕሊኬሽን እንገባለን። ከዛም በኋላ ወደ ፕሌይ ስቶር አፕሊኬሽን ከገባን በኋላ እዚህ የሰርች ባር ላይ እንመጣና ቴሌግራም ኤክስ ብለን ሰርች እናደርጋለን። ቴሌግራም ኤክስ እንደምታውቁት አንዱ ሚኒ አፕ ነው ማለት ነው። እንደ የተለያዩ አፕሊኬሽኖችን ባይከፍትልንም የቴሌግራም አንዱ ፕላትፎርም ነው ማለት ነው። የሆነ ጊዜ የተፈጠረ ነው። ጊዜውን በአግባቡ ባላስታውሰው ማለት ነው። ይሄ ቴሌግራም ኤክስ የሚባለውን አፕሊኬሽን ዳውንሎድ ታደርጉታላችሁ። እሱ ዳውንሎድ እስኪያደርግላችሁ ትጠብቁና ወደ ሁለተኛው ስቴፕ እንሄዳለን። ኦኬ፣ እንደምታዩት ቴሌግራም ኤክስ ዳውንሎድ አድርጎልን ጨርሷል። ኦፕን የምትሏን እንነካትና እዚሁ ፕሌይ ስቶሪ ላይ እንከፍተዋለን። ከዛ ታች ላይ ስታርት ሜሴጅ የምትሏለች ማለት ነው። እሷን እንነካታለን። ከዚህ በፊት ግን ቅድም እንዳልኳችሁ ኢንተርኔታችንን የኢትዮጵያ እንዳለ መታወቅ የለበትም አላልኳችሁ። እሱን እንቀይረዋለን ማለት ነው። PROXY ይባላል ማለት ነው። ቴሌግራም ራሱ ፕሮክሲ ዋይ ይባላል። ቴሌግራም ራሱ የኛን ኔትወርክ ዲቴክት የሚያደርግበት ማለት ነው። ይሄንን ለማስተካከል ምንድነው የምናደርገው? ወደ አንድ ብሮዘር እንገባለን ማለት ነው። እኔ ቤዚካሊ የምጠቀመው ክሮም ነው፣ የሚመቸኝን ክሮም ስለሆነ ማለት ነው። ወደ ክሮም ብሮዘር ትገቡና ይሄ ቴሌግራም ኢትዮጵያ እንዳለን እንዳይታወቅ የሚያደርጉ ፍሪ ኢንተርኔቶች አሉ ማለት ነው። እነሱን ልክ እንደ ቪፒኤን ነው አፕሊኬሽኑ ላይ እንትን ታረጋላችሁ። ከዛም በኋላ እነሱን መጠቀም ነው የምትችሉት ማለት ነው። ወደ ሰርች ባር ላይ ትሄዱና እንዲህ ብላችሁ ሰርች ታረጋላችሁ። MTPRO ዶት ታረጉና XYZ ብላችሁ ሰርች ታረጋላችሁ። ከዛም በኋላ እንደዚህ አይነት እንትን ይከፍትላችኋል። እኛ የምንጠቀመው ፐብሊክ የሚለውን ትመርጣላችሁ ማለት ነው። ፐብሊክ ፕሮክሲ ሊስት የሚለውን ትመርጣላችሁ ሁለተኛ ላይ ያለውን። ከዛም በኋላ እዚህ ጋር እንደምታያቸው አሉ ማለት ነው። ከነዚህ ውስጥ አንዱን መምረጥ ትችላላችሁ። እኔ ግን መጀመሪያ ላይ የተቀመጠልኝ አለ ማለት ነው፣ ሴኩሪቲ ምናምን የሚለው። እሱን እነካዋለሁ። ይሄ ቤዚካሊ ለቴሌግራም ብቻ ተብሎ የተሰራ ሰርቨር ዲቴክት ማድረጊያ ነው ማለት ነው። የቴሌግራም ነው አሁን ይሄ። እዚህ ጋር እንደምታዩት ቴሌግራም አፕሊኬሽኖቹን ያማርጠኛል። እናንተ ኤክስ የሚለውን ትመርጡና በኤክስ በኩል ትገባላችሁ። ከዛ እዚህ ጋር ኢኔብል የምትለዋ በተን አለቻ። ኢኔብል የምትሏን በተን ትነካላችሁ። አሁን እንደምታዩት ምን ሆኗል ማለት ነው? ቴሌግራሜ ዲቴክት ተደርጓል። አሁን ውጪ እንዳለው ነው ኢትዮጵያ ነው ያለሁት አይታወቅም ማለት ነው። ምን ታረጋላችሁ? አሁን ስታርትን ሜሴጅ የሚለውን ከነካችሁ በኋላ ስልክ ቁጥራችሁን ታስገቡበታላችሁ። እኔ አሁን ስልክ ቁጥሬን እያስገባሁበት ነው። ከዛም በኋላ ከጨረሳችሁ በኋላ እቺ ከታች ራይት ምልክቷን ትነኩና እስኪ ታሳልፉታላችሁ ይሄንን ማለት ነው። ካሳለፋችሁት በኋላ ኢሜል አድሬስ እንድታስገቡ ይጠይቃችኋል ማለት ነው። ማይጠፋባችሁን ኢሜል አድሬስ ብታስገቡ
መክራችኋለሁ ማለት ነው። ሶ ከዚህ በኋላ እንደዚህ አይነት ችግሮች እንዳያጋጥማችሁ ከፈለጋችሁ እዚህ ጋር ኢሜል አድሬሳችሁን እንድታስገቡላችኋለሁ ማለት ነው። ሶ ቴሌግራም በኤስኤምኤሳችን ኮዱን ከሚልከው ይልቅ እዚሁ ኢሜይላችን ላይ ቢልከው ይቀለዋል ማለት ነው። ያው ኢሜይል ላይ ክፍያ ስለሌለው በዚሁ ኤስኤምኤስ ፊ ሁለተኛ ብሎ ያስቸግራችሁ ማለት ነው። ሶ እዚህ ጋር ኮድ ከኢሜይላችሁ ላይ ይላካል ይላል። ሶ እኔ ፒሲ ላይ ስላለ ኮዱን ከፒሲ ላይ ሞልቼዋለሁ ማለት ነው። ሶ እናንተ ኢሜይላችሁ ጋር ወጣችሁ ኢሜይላችሁ ላይ የተላከላችሁን ኮድ ትወስዳላችሁ ማለት ነው። ሶ ከዛም በኋላ እዚህ ጋር ደግሞ ምን ይላል ስልክ ቁጥራችሁ ላይ ይደወላል ይላል ማለት ነው። ሶ ስልክ ቁጥራችሁ ላይ ይደወላል። ይሄ ኤክስ ስለሆነ ቀጥታ ነው የሚደወልላችሁ። እኔ ሌላ ስልክ ላይ ስለያዝኩ ነው፣ ሲሙ ሌላ ስልክ ውስጥ ስለሆነ ነው። ሶ ተደውሎ ኮዱ ተነግሮኛል። ኮዱን እሞላዋለሁ። ኦኬ እንደምታዩት ማለት ነው ፋይንድ ኮንታክት ምናምን ብሎ ከፍቶልኛል ማለት ነው። ኮንቲኒው እለዋለሁ። ሶ እንደምታዩት በቃ ከፍቶልኝ ጨርሷል፣ አልቋል ሁሉም ነገር ማለት ነው። እንደምታዩት በፊት የነበረውን ቴሌግራምን ከአመት በፊት የቆየ የከፈትኩት ነው። አሁን ይሄን ድጋሜ እየከፈትኩት ነው ያለሁት ማለት ነው። ሶ ብዙዎቻችሁ እንደዚህ ስታደርጉ ነው እያስቸገራችሁ ያለው። ሶ አሁን እዚህ ጋር ቴሌግራም ምናምን ብሎ ሎጊን ኮድ ምናምን እንደሚል አይታችኋል። ሶ እሱ ላይ ነው የሚላክላችሁ ከዚህ በኋላ ማለት ነው። ሶ ሁሉም ነገር አለ እና አሁን ደግሞ ወደ ሁለተኛው ስቴፓችን እንሄዳለን ማለት ነው። ሁለተኛውን ስቴፕ ምንድነው የምናደርገው? ኦልድ ቨርዥን ኦፍ ቴሌግራም ነው የምንጠቀመው ማለት ነው። በፊት ቴሌግራም አፕሊኬሽናችሁ ካለ እሱን ቀጥታ አጥፉት ማለት ነው። ካጠፋችሁት በኋላ ወደ ክሮም ብሮዘራችሁ ትገባላችሁ። ወደ ክሮም ብሮዘራችሁ ከገባችሁ በኋላ ኦልደር ቨርዥን ኦፍ ቴሌግራም የሚል ትመርጣላችሁ ማለት ነው። ከዛ እዚህ ጋር መጀመሪያ ላይ የሚመጣላችሁ አለ ኦልደር ቨርዥን ኦፍ ቴሌግራም ብሎ አንድሮይድ። ሶ እሱ መጀመሪያ ላይ ያለውን ትነካላችሁ። ከዛም በኋላ ወደ ታች ዝቅ ትሉና ማለት ነው ሶ እዚህ ጋር እናንተ የምትፈልጉት ጋር ማለት ነው 12.50 ሚል አለ ማለት ነው። ሶ እሱ ጋር ትሄዱና ትነኩትና እሱን ዳውንሎድ ታረጋላችሁ። ሶ ይሄንን ለመመረጥ ካላችሁኝ ሶ ከዚህ በፊት ያሉት አፕዴቶች ላይ ቴሌግራም ኤስኤምኤስ ፊ አይጠይቅም። ከዚህ በፊት ያሉትን ማውረድ ትችላላችሁ። ግን ቤዚካሊ ይሄኛው በጣም ጥሩ ሜትር ስለሆነ ይሄኛውን ትመርጣላችሁ ማለት ነው፣ አዲሱ ቨርዥን ስለሆነ። ሶ ይሄንን ዳውንሎድ አፕሊኬሽን የሚለው ጋር ከገባችሁ በኋላ እቺ ዳውንሎድ የምትሏን ትነካላችሁ። ሶ ድጋሜ እያወረድኩ ስለሆነ ነው ማለት ነው። ዳውንሎድ ኤኒዌይ የሚለውን ትነኩና ሶ ዲቴል ውስጥ ገብቼ ላሳያችሁ። እንደምታዩት ቴሌግራም ዳውንሎድ እያደረገልኝ ነው ያለው ማለት ነው። እንደምታዩት 83.96 ሜጋባይት ይላል ማለት ነው። ሶ በፊት ቴሌግራም አፕሊኬሽናችሁ ካለ አጥፉት ማለት ነው። ሶ ካጠፋችሁት በኋላ ምን ታረጋላችሁ? ይሄንን ድጋሜ ኢንስታይል ካረጋችሁ በኋላ እዚህ ላይ ሎጊን ታረጉበታላችሁ። ሎጊን ካረጋችሁበት በኋላ ኮዱን የቱ ጋር ይልክላችኋል ማለት ነው። አንደኛ ነገር በኢሜይላችሁ ይልክላችኋል፣ እዚህ ጋር ኢሜይል ኮኔክት ስላረጋችሁ ማለት ነው። ሁለተኛ ነገር ደግሞ እዚህ ጋር ተገቡና እንደምታዩት እዚህ ጋር ቴሌግራም ብሎ ኮድ የሚልክበታል የራሱ ማለት ነው። ሶ እሱ ላይ ገብታችሁ ኮዳችሁ ልትቀበሉ ትችላላችሁ ማለት ነው። ሶ እዚሁ ላይ ኮዱን ራሱ ይልክላችኋል ማለት ነው። ሶ ይሄኛው በጣም የሚሰራ ሜትር ነው። ሞክሩት። ሀሳባችሁን ኮሜንት ላይ ያሳውቁኝ። ቪዲዮ ደግሞ ላይክ እያረጋችሁት ለብዙ ሰዎች እንዲደርስ ማለት ነው። ብዙ በፌክ መንገድ የተሰሩ ቪዲዮዎች አሉ። ሶ ይሄኛው ትረስት ስለሆነ ኮሜንታችሁን ሀሳባችሁን ታች ኮሜንት ላይ ጻፉልኝ ማለት ነው ሀሳባችሁን። ሶ ቪዲዮ ደግሞ ለሌሎች ሰዎች እንዲደርስ ላይክ እያረጋችሁት ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ።